በአውሮፓ ቻምፒየንስ ሊግ በ8ኛ ሳምንት የአውሮፓ እግር ኳስ ተመልካቾች አይናቸው ሁሉ ወደ ትላልቅ ጨዋታዎች ያመራል። እኛም ደግሞ ወደ ስታዲዮ ዲያጎ አርማንዶ ማራዶና እናመራለን። ናፖሊ ከቼልሲ የደቡብ ጣሊያን ፈተና። ናፖሊ በሜዳውና በደጋፊው ፊት የእንግሊዙን ክለብ ቼልሲን የሚያስተናግድ ይሆናል። ናፖሊዎች በቻምፒየንስ ሊጉ የደረጃ ሰንጠረዥ በ8 ነጥብ 25ኛ ደረጃ ላይ የተቀመጡ ሲሆን በዚህ ጨዋታ ላይ ማሸነፍና ማሸነፍ ብቻ ነው በአውሮፓ መድረክ ላይ ያላቸውን ህልውና ሊያቆይላቸው የሚችለው። ይህንን ጨዋታ የሚያሸንፉ ከሆነ ምናልባትም ወደ ቻምፒየንስ ሊጉ የጥሎ ማለፍ ዙር የሚገቡበት እድል ሊፈጠርላቸው ይችላል። ነገር ግን ይህንን ጨዋታ ካላሸነፉ ሙሉ ለሙሉ የቻምፒየንስ ሊግ የዚህ ዓመት ተሳትፏቸው የሚያበቃለት ይሆናል። በአንጻሩ የምዕራብ ለንደኑ ክለብ ቼልሲ አሁን በ8ኛ ደረጃ ላይ ተቀምጧል። 13 ነጥቦችን አስመዝግቧል። ልክ እንደ ቼልሲ ሁሉ ሌሎች ቡድኖችም በተመሳሳይ 13 ነጥቦችን ይዘው የነገውን የአውሮፓ ቻምፒየንስ ሊግ ጨዋታቸውን እየተጠባበቁ ይገኛሉ። ቼልሲን ጨምሮ 8 ቡድኖች በተመሳሳይ 13 ነጥቦች የነገውን ጨዋታ ለማሸነፍ ከፍተኛ ፍልሚያን ያደርጋሉ። ቼልሲ ይህንን ጨዋታ የሚያሸንፍ ከሆነ በተለይም በሰፊ የጎል ልዩነት የሚያሸንፍ ከሆነ በቀጥታ ከ1 እስከ 8 ባለው ደረጃ ውስጥ ገብቶ ወደ ቀጣዩ ዙር ማለፉን የሚያረጋግጥ ከሆነ አሸንፈው ወጥቶ ነገር ግን ደግሞ ሌሎቹ ክለቦች በሰፋ የጎል ልዩነት አሸንፈው ቼልሲ በጎል ክፍያ ከተበለጠ ቼልሲ ወደ ጥሎ ማለፉ የሚገባ ይሆናል ማለት ነው። ስለዚህ ይህ ጨዋታ በከፍተኛ ጉጉት ይጠበቃል። የናፖሊ የሰሞኑ ውጤት ማጣት ለነገውስ ቼልሲ ምን አይነት አድቫንቴጅ ሊኖረው ይችላል? ናፖሊ በሜዳው ምን አይነት አቀራረብ ይዞ ይመጣል? ቼልሲስ በዚህ ጨዋታ ላይ ምን አይነት አሰላለፍና የጨዋታ ስልትን ይከተላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን ላይክ ማድረግ ይፈልጋል። ዩቲዩብ ፕሮግራሙን ቫይራል እንዲወጣ እናንተን በብዛት ላይክ እንድታደርጉ ነው የሚፈልገው። ስለዚህ በዩቲዩብ አልጎሪዝም መሰረት ሁላችሁም ይህንን ፕሮግራም ላይክ እያደረጋችሁ ጀምሩት። ለእናንተ የ3 ሰከንድ ስራ ነው። ይህ ፕሮግራም ቢያንስ በትንሹ 700 ላይክ እንዲኖረው እንፈልጋለን እና ሁላችሁም ላይክ እያደረጋችሁ ፕሮግራሙን ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በጨዋታ ቅድመ ዳሰሳ ፕሮግራማችን ተገናኝተናል። እንግዲህ የቻምፒየንስ ሊግ ምሽት ነገ ደግሞ ይጠብቀናል። እናም 18 ጨዋታዎች በተመሳሳይ ሰዓት ምሽት 5 ሰዓት ነው የሚደረጉት። 36ቱም ቡድኖች ነገ የመጨረሻ ጨዋታቸውን የሚያከናውኑ ይሆናል። በጣም የሚጠበቁ ጨዋታዎች አሉ። ከነዚህ ተጠባቂ ጨዋታዎች መካከል ደግሞ አንዱ የናፖሊና የቼልሲ ጨዋታ ነው። በኋላ ደግሞ ፈጣሪ ቢፈቅድ የአርሰናልና የካይራት አልማቲን ጨዋታ በተመለከተ የጨዋታ ቅድመ ዳሰሳ የምሰራላችሁ ይሆናል ማለት ነው። ይህንኛው ጨዋታ ግን እጅግ በጣም በጉጉት የሚጠበቅ ምናልባትም ነገ ምሽት ከሚደረጉ ጨዋታዎች በጣም ትልቅ ስፍራ የሚሰጠው ጨዋታ መሆኑን ሁሉም እየተነጋገሩበት የሚገኙበት የጨዋታ መርሃ ግብር ነው። እንግዲህ ቼልሲ በዚህ ጨዋታ ላይ 40% ያሸንፋል የሚል ቅድመ ግምት በኦፕታ ሱፐር ኮምፒውተር በኩል የተሰጠ ሲሆን ናፖሊ ደግሞ 33.8% የማሸነፍ ቅድመ ግምት ተሰጥቶታል። እንግዲህ ናፖሊ በባለፉት ባከናወናቸው 10 የቻምፒየንስ ሊግ ጨዋታዎች የዘንድሮን ብቻ አይደለም ከዚህ በፊት የነበረውንም ይጨምራል። በባለፉት ካረጋቸው 10 የቻምፒየንስ ሊግ ጨዋታዎች በተለይም ደግሞ በዩሮፕ ከአምስቱ ትላልቅ ሊጎች ውስጥ ከሚገኙ ቡድኖች ማለትም በእንግሊዝ በስፔን ከሚገኙ ክለቦች ጋር ማለት ነው ካከናወናቸው 10 ጨዋታዎች ማሸነፍ የቻለው አንዱን ጨዋታ ብቻ ነው። ስለዚህ ይሄ ጨዋታ ለናፖሊ እጅግ በጣም ሊከብደው እንደሚችል መገመት ለብዙዎቻችን አስቸጋሪ አይሆንም። ምክንያቱም ይሄ ክለብ ከባለፉት ሪከርዶቹ በመነሳት የሚነግረን በጣም ቀለል ያለ መረጃ ስላለ ማለት ነው። ከዚህ በተጨማሪ ግን ናፖሊ ደግሞ የዘንድሮ የውድድር ዓመቱ በጣም የተዘበራረቀ የሚባል የውድድር ዓመት ነው። አምና የስኩዴቶን ዋንጫ ያሸነፈ ቡድን ነበር። ነገር ግን ዘንድሮ በጣም እየተንኮታኮተ ይገኛል። አሁን
ወደዚህ ጨዋታም ሲመጣ በዩቬንቱስ 3-0 በሆነ ውጤት ተሸንፎ ነው። በባለፉት ካከናወናቸው 5 የጣሊያን ሴሪ ጨዋታዎች ማሸነፍ የቻለው አንዱን ጨዋታ ብቻ ነው። በቻምፒየንስ ሊጉም የደረጃ ሰንጠረዥ 8 ነጥብ እና 5 የግብ ዕዳ አስመዝግቦ 25ኛ ደረጃ ላይ ተቀምጧል። እናም ይህ ጨዋታ ለናፖሊዎች በእጅጉ የሚፈተኑበት ስለመሆኑ በእርግጠኝነት መናገር ይቻላል። እንግዲህ ይህንን ጨዋታ ካሸነፉ ወደ ጥሎ ማለፉ ሊገቡ ይችላሉ። ምናልባት ማቴማቲካሊ የሌሎቹ ክለብ ውጤት ታይቶ ማለት ነው ወደ ጥሎ ማለፉ ሊገቡ ይችላሉ። እሱንም ግን ካሸነፉ ብቻ ነው። ከዛ በስተቀር ግን ይህንን ውጤት ካላስመዘገቡ ወደ ቻምፒየንስ ሊጉ የቀጣዩ ዙር የማለፍ ተስፋቸው ሙሉ ለሙሉ ያከትምለታል። ስለዚህ ናፖሊ ወደ ነገው ጨዋታ ሲመጣ አንድና አንድ ብቻ አማራጭ ይዞ ነው የሚገባው። ማሸነፍ ወይም ማሸነፍ። አቻ መውጣት ናፖሊን አያሳልፈው። ወደ ጥሎ ማለፉ እሱም ገና ወደ ጥሎ ማለፍ ነው። ወይ ደግሞ መሸነፍ ጭራሽ ለናፖሊ የሚፈቀድ ነገርም አይደለም። በአንጻሩ ቼልሲዎች በቀጥታ ወደ ቀጣዩ ዙር ለማለፍ የራሳቸው እድል ያለው በራሳቸው እጅ ነው። ቅድም መግቢያ ላይ እንዳነሳሁት ቼልሲን ጨምሮ 8 ቡድኖች እኩል 13 ነጥቦችን የያዙ ሲሆን በግብ ክፍያ ተበላልጠው ነው በደረጃ ሰንጠረዡ ላይ ተለያይተው የተቀመጡት። የደረጃ ሰንጠረዡን ብትመለከቱት 6ኛ ደረጃ ላይ የተቀመጠው ፒኤስዤ እንዲሁ ደግሞ 7ኛ ደረጃ ላይ የተቀመጠው ኒውካስል እኩል 13 ነጥብ ይዘው በእኩል 10 ንጹህ ጎል 6ኛና 7ኛ ደረጃ ላይ ተቀምጠዋል። እንዲሁ ቼልሲ በተመሳሳይ 13 ነጥብ 8ኛ፣ ባርሰሎና በ13 ነጥብ 9ኛ 6 ንጹህ ጎሎችን ይዞ ማለት ነው ቼልሲ 8ኛ ደረጃ ላይ የተቀመጠው። ስፖርቲንግ በ13 ተመሳሳይ ነጥብ 10ኛ፣ ማንቸስተር ሲቲ በተመሳሳይ 13 ነጥብ 11ኛ፣ አትሌቲኮ ማድሪድ እና አታላንታ በተመሳሳይ 13 ነጥቦች 12ኛና 13ኛ ደረጃ ላይ ተቀምጠዋል። ስለዚህ አሁን ይህንን ጨዋታ ማሸነፍ ቼልሲ እጅግ በጣም የሚፈልገው ወሳኝ የሚባለው ነገር ነው። ካሸነፈ ቢቻል በዛው ደረጃ ቀጥሎ እስከ 8ኛ ባለው ደረጃ ጨርሶ ወደ ቀጣዩ ዙር የሚያልፍ ይሆናል። ያንን ነገር ካላደረገ ግን ያው ወደ ጥሎ ማለፉ መግባቱ አይቀርም። ቼልሲ እንደው በካልኩሌሽን ካየ ነው ወደ ጥሎ ማለፉ የሚገባበት እድል ሰፊ ነው። ግን ቼልሲ ለምን ጥሎ ማለፍ ውስጥ ይገባል? እስከ 8 ባለው ደረጃም መጨረስ ይጠበቅበታል። ከዚህ በተጨማሪ በአውሮፓ ትልልቅ መድረኮች ወይም በአውሮፓ ውድድሮች ላይ ቼልሲ በ20 ጨዋታዎች ላይ ጎል ማስቆጠር ሪከርድ አለው፣ በተከታታይ ጨዋታዎች ላይ ማለት ነው። እና ስለዚህ አሁንም ይሄ ጨዋታ ምናልባት ቼልሲ ጎል አስቆጥሮ የሚወጣበት ጨዋታ ሊሆን ይችላል ተብሎ ይጠበቃል። አንቶኒዮ ኮንቴ የቀድሞ የቼልሲ አሰልጣኝ የቀድሞ ክለባቸውን በተቃራኒ ሲገጥሙ የምንመለከታቸው ይሆናል። እንግዲህ እኛ አሰልጣኝ ቼልሲን ለእንግሊዝ ፕሪሚየር ሊግ ዋንጫ ያበቁ እና ቼልሲን ወደ ኤፍኤ ካፕ ፍጻሜ ያደረሱ አሰልጣኝ ናቸው። ምንም እንኳን በኤፍኤ ካፕ በአርሰን ቬንገሩ አርሰናል ሽንፈት ቢያጋጥማቸው፣ ነገር ግን ይህ ጨዋታ ደግሞ በተለይም ለናፖሊ ካለው ወሳኝነት አንጻር የጨዋታው ወሳኝነት ምንም የሚያጠራጥር አይደለም። እንግዲህ ሊያም ሮዚነር የቼልሲው አሰልጣኝ በተለይም ደግሞ በዚህ የጨዋታ መርሃ ግብር ላይ ልክ የባለፈውን የክሪስታል ፓላሱን ኮንፊደንስ ይዘው የሚቀርቡ ከሆነ ጨዋታው ላይ የማሸነፍ ቅድመ ግምቱ የተሰጠው ለነሱ ነው። ምክንያቱም በባለፈው እንዳያችሁት ኤንዞ ፈርናንዴዝ፣ ኤስቴቫኦ፣ ዦአው ፔድሮ ጎሎችን በማስቆጠር ያንን ጨዋታ ያሸነፉበት መንገድ ታስታውሳላችሁ። እና በባለፈው በቻምፒየንስ ሊግ ቼልሲ በሊያም ሮዚነር አሰልጣኝነት የመጀመሪያ ጨዋታውን ከፓፎስ ጋር ነበረ ያከናወነው፣ ከቆጵሮሱ ክለብ ጋር። እናም ፓፎስን 1-0 አሸንፈዋል። ቼልሲዎች ብዙ ሙከራዎችን ሞክረው ነገር ግን ጎል ለማስቆጠር በጣም የተቸገሩበት ጨዋታ ነበር። በእርግጥ በዛ ጨዋታ ላይ የፓፎሱን ግብ ጠባቂ አለማድነቅ አይቻልም፣ ግን ቼልሲዎች በጣም አባካኝ ሆነው በኋላ ላይ ሞይሰስ ካይሴዶ ባስቆጠራት ጎል ነው ያሸነፉት። 78 ደቂቃ መጠበቅ ግድ ብሏቸው ነበር ያንን ጨዋታ ለማሸነፍ። እንግዲህ ያ የፓፎስ ጨዋታ እንደዛ ከከበደ የነገው የናፖሊ ጨዋታ ደግሞ እንዴት ሊከብድ እንደሚችል መገመት ብዙም አስቸጋሪ አይሆንም። ሞይሰስ ካይሴዶ ለቼልሲ እጅግ በጣም ወሳኝ የሚባል ተጫዋች ነው አሁንም። ምክንያቱም ተጫዋቹ በቼልሲ ቤት በተለይም ደግሞ በዘንድሮ የውድድር ዓመት በቻምፒዮንስ ሊጉ 49 ላይን ብሬኪንግ ወይም ደግሞ መስመር ሰንጣቂ የሆኑ ኳሶችን በማቀበል
ከላይ የተቀመጠው ተጫዋች ነው። በተለይም ደግሞ ይሄ ሃይ ፓስ ኮምፕሊቴሽን ሬት ወይም ደግሞ በቃ የተሳኩ ኳሶችን በማቀበል 90.1% ሪከርድ ያስመዘገበና በተለይ ደግሞ በቼልሲ ቤት አሁን ወሳኝ የሚባል የቻምፒየንስ ሊግ እንቅስቃሴን እያሳየ የሚገኝ ተጫዋች ነው። በተለይ ደግሞ ተጫዋቹ ኳሶችን ክሊር በማድረግ ኳሶችን በማጽዳት ብቻም ሳይሆን ታክል እየወረደ ተጋጣሚዎችን ኳስ በመቀማት የተጋጣሚዎችን ማጥቃት ዲስፖሰስ በማድረግ ብቻም ሳይሆን እንዲህ ባሉ ጨዋታዎች ላይ ደግሞ ጎል ማስቆጠር፣ አሲስት ማድረግ የሚችል ተጫዋች ነው። የዛ የፓፎሱ ጨዋታ ላይ ካስታወሳችሁ 3 ወይም 4 ሙከራ ሞክሮ ነበር። በጣም ጠንከር ያሉ ሹቶችን እየሞከረ ግብ ጠባቂው እየመለሰበት በኋላ ላይ ነው እንዶ ጎል ያስቆጠረው እና ሞይሰስ ካይሴዶም በዚህ ጨዋታ ላይ በጣም ወሳኝ ተጫዋች ሊሆን እንደሚችል በዚሁ እናያለን ማለት ነው። ከዚህ በተጨማሪ በዛው በፓፎሱ ጨዋታ ላይ 94.5% የፓስ ኮምፕሊቲንግ ሬት ወይም ደግሞ የተሳኩ ኳሶችን የማቀበል ቁጥር አስመዝግቧል። እንግዲህ አስቡት ኦልሞስት 95% በቃ የተሳካ ነበር ማለት ይቻላል እዛ ጨዋታ ላይ። ለእኔ የጨዋታውም ኮከብ እሱ ነበረ እና ይሄንን ደግሞ ጨዋታ ለማሸነፍ አንዱ ሞይሰስ ካይሴዶ እንደ ጥሩ አማራጭ እንደ ጥሩ መሳሪያ አሰልጣኝ ሊያም ሮዚነር ሊጠቀምበት ይችላል እና ለቼልሲ ምንም ችግር የለበትም። የባለፉትን በአውሮፓ ያደረጋቸውን 20 ጨዋታዎች ብትመለከቱ ከጎል ማስቆጠር ጋር ጥሩ ሪከርድ ያስመዘገበበት ነው። አምና በኮንፈረንስ ሊግ፣ አሁን ደግሞ በቻምፒየንስ ሊግ ያንን ነገር እያደረገ እየተመለከትን እንገኛለን። አንቶኒዮ ኮንቴ የቀድሞ ክለባቸውን ሲገጥሙ እንግዲህ በ2016-17 ቀደም ሲል እንዳነሳሁት የፕሪሚየር ሊግ ዋንጫን ከቼልሲ ጋር ያሳኩ አሰልጣኝ ናቸው። ከዛ በኋላ ግን እንግዲህ አሁን ቼልሲን ደግሞ በተቃራኒ ሲገጥሙ የሚያስመዘግቡት ውጤትን በራሱ እጅግ በጣም የሚጠበቅ ነው ማለት ነው። ከዚህ ባሻገር እንግዲህ የጣሊያኑ ክለብ ናፖሊ የዘንድሮ ፐርፎርማንሱ ጥሩ የማይባል እንደሆነ በእነዚህ ጨዋታዎች ላይ እየተመለከት እንገኛለን። ቻምፒየንስ ሊግ ላይ የሚያስመዘግበው ውጤት አመርቂ አይደለም። በጣሊያን ሴሪ ላይ የሚያስመዘግበው ውጤት ቅድም እንዳነሳሁት ነው። አምና ከነበረው ፐርፎርማንስ አንጻር ከሆነ ይሄንን ቡድን እየለካ ነው የምንገኘው። ናፖሊ የዘንድሮ ፐርፎርማንሱ በጣም በብዙ ከአምናው የወረደ ወይም አምና ያሳይ ከነበረው ፐርፎርማንሱ የወረደ መሆኑን እናያለን። ለነገሩ ናፖሊ ዘንድሮ ብቻም ሳይሆን ከዚህ በፊትም በአውሮፓ መድረክ ላይ በነበረው ተሳትፎ ወደ ኋላ 1 ዓመት እንኳን ሸርተት ብንል የናፖሊን ብቃት ልክ ሴሪያው ላይ እንደምናውቀው አይነት ሆኖ አይደለም ስንመለከተው የነበረው። ለዛ ነው የናፖሊ የእንዲህ አይነት የውድድር ዘመናት ላይ በተለይ በአውሮፓ መድረክ ሲጫወት ብዙ ጥያቄ የሚነሳበት ቡድን የሚሆነው ለዛ ነው። አንዳንድ ቡድኖች ደግሞ አሉ በቅርቡ የምናያቸው አሁን እንደነ አትሌቲኮ ማድሪድ አይነት እንደነ ናፖሊ አይነት ቡድኖች በቃ ፐርፎርማንሳቸው በጣም ደካማ ሆኖ እንመለከታለን። በባለፈው በ7ኛው ሳምንት ናፖሊ ከኮፐንሃቨን ጋር በነበረው ጨዋታ 1-1 ነው ጨዋታውን ያጠናቀቀው። ከዚህ በተጨማሪ እንደዚሁ በሌላኛው የቻምፒየንስ ሊግ ጨዋታቸው በቤኔፊካ 2-0 ተሸንፈዋል። ይሄ በጣም ከባድ ሽንፈት ነው ያጋጠማቸው የነበረው። በቻምፒየንስ ሊግ ጨዋታ ደግሞ በፒኤስቪ አይንዶቨን 6-2 በሆነ ውጤት የተሸነፉበት ጨዋታ እናስታውሳለን። በእርግጥ በዛ ጨዋታ ላይ ናፖሊዎች በ10 ተጫዋች ነበር የተጫወቱት። በ76ኛው ደቂቃ እንደምታስታውሱት ሎሬንዞ ሉካ በቀይ ካርድ የወጣ ተጫዋች ነው። ግን ምንም ይሄ ከቀይ ካርዱ ጋር የሚያገናኘው ነገር የለም። በዛ ጨዋታ ላይ ናፖሊ ኮምፕሊትሊ ጥሩ ያልነበረበት አስቡት፣ ግማሽ ደርዘን ጎል በሆላንዱ ክለብ የተቆጠረበት ጨዋታ ነበር። ስለዚህ ናፖሊ አሁን በዚህ ደረጃ ላይ መቀመጡ በትክክል ከዚህ ውጭ ምንም የሚገባው ነገር ሊኖር አይችልም እና አሁን ናፖሊ ተስፋ የሚያደርገው በቃ የነገውን ጨዋታ አሸንፌ ከዛ የሌሎቹ ክለቦች ነጥብ መጣል አግዞኝ ወደ ፕሌይኦፍ እገባለሁ የሚል ነው። በእርግጥ አይታወቅም። አምናም አሁን ፔዤ ቻምፒየንስ ሊግ ላይ እንደዚህ ወጣ ገባ ፐርፎርማንስ እያሳየ ፕሌይኦፍ ገባ፣ ማንቸስተር ሲቲን ጣለ። ከዛ በኋላ ነው ዋንጫውን ያነሳውና አሁንም አይታወቅም፣ መሻሻል ሊኖረው ይችላል። አሁን ባለው ሁኔታ ግን ናፖሊ 25ኛ ደረጃ ላይ ተቀምጦ የግብ ዕዳዎችን ይዞ እንዴት ነው ይሄን ነገር ሊያስተካክል የሚችለው? ያውም ደግሞ ከሱ ፊት ያሉትን ቡድኖች ስናይ እነ ፒኤስቪ፣ አትሌቲክ ቢልባኦ፣ ኦሎምፒያኮስ አይነት ቡድኖች ናቸው። ያለበት የግብ ዕዳ ራሱ በጣም ማተር ያደርጋል በዚህ በቻምፒየንስ ሊጉ
የደረጃ ሰንጠረዥ ላይ ማለት ነው። ስለዚህ አሁን ጨዋታውን ማሸነፍ ሌሎቹም አሁን 8 ነጥብ ያላቸው አሉ። ፒኤስቪ፣ አትሌቲክ ቢልባኦ፣ ኦሎምፒያኮስ 8 ነጥብ ያላቸው ናቸው። እነ ሊቨርኩሰን አይነት ቡድኖች ደግሞ ከፍ ብለው በ9 ነጥብ የተቀመጡ ቡድኖች አሉ። ግን ለናፖሊ ደግሞ የሚገጥመው ተጋጣሚ ቼልሲ መሆኑ የበለጠ ጨዋታውን ከባድ ያደርግበታል። ምናልባት አንድ በቃ ሊጠቀመው የሚችለው ነገር የሜዳው አድቫንቴጅ ነው። ያው ሁል ጊዜ እንደምታውቁት የእንግሊዝ ክለቦች ወደ ጣሊያን ሄደው በሚጫወቱበት ጊዜ ምን ያክል እንደሚቸገሩ ይታወቃል። በዘንድሮ የውድድር ዓመት ቼልሲ ከሜዳ ውጪ ወደ ጣሊያን ቤርጋሞ ተጉዞ አታላንታን የገጠመበት ጨዋታ ምን ያክል እጅግ በጣም ከባድና ፈታኝ እንደነበር በዛ ጨዋታ ላይ 3 ነጥብ ይዞ መውጣት እንዳልቻለም ተመልክተናል። ሊቨርፑል እንደዚሁ ከጣሊያኑ ክለብ ኢንተር ሚላን ጋር ያደረገውም ጨዋታ ምን ያክል በጣም ፈታኝና አስቸጋሪ እንደነበር እናውቃለን። ስለዚህ ጨዋታው በጣሊያን መደረጉ ምናልባትም ደግሞ ለናፖሊዎች የጨዋታውን አድቫንቴጅ ወደ ራሳቸው እንዲያመጡ አንዱ ጥሩ እድል ሊሰጣቸው የሚችለው ምክንያት ነው ብለን ልናነሳ እንችላለን። ከዛ በስተቀር ግን በከረንት ፐርፎርማንስ ወይም ደግሞ ቡድኖቹ አሁን ባላቸው የከረንት አቋም መሰረት ካየ ነው በጣም የተሻለ ግምት የሚሰጠው የተሻለ ማሸነፍና እንዲሁ ደግሞ ወደ ቀጣዩ ዙር ያልፋል ብለን ከፍተኛ ግምት የምንሰጠው ቡድን የምዕራብ ለንደኑ ክለብ ቼልሲ መሆኑን እንረዳለን ማለት ነው። ስለዚህ ቼልሲ እንግዲህ ይህንን የጣሊያኑን ጨዋታ እንዴት አድርጎ ተቋቁሞ በዚህ ጨዋታ እንዴት ወሳኝ የሆነ 3 ነጥብ ይዞ ከዛ ሜዳ ይመለሳል የሚለውን ነገር እዚህ ጨዋታ ላይ እንግዲህ በጣም ለማየት የሚያጓጓውና በጉጉት የሚጠበቀው አንዱ ጉዳይ መሆኑን እንመለከታለን ማለት ነው። ሌላኛው ከዚህ ጨዋታ ጋር ተያይዞ የሚነሳው ነገር እንግዲህ ናፖሊ በተለይም ደግሞ የውድድር ዓመቱን ጥሩ ባልሆነ መንገድ እያሳለፈ የሚገኝ ቡድን መሆኑን ተከትሎ ከዚህ ነገር ሊወጣ የሚችልባቸው በተለይ በዚህ ጨዋታ ላይ አሸናፊ እንዲሆን የሚያስችሉት ተጫዋቾች በስብስብ ውስጥ አሉ ወይ የሚለውን ነገር እንመለከታለን። ለምሳሌ ስኮት ማክቶመናይ አንዱ የዚህ ቡድን ቁልፍ የሚባለው ተጫዋች ነው። በባለፉት ጨዋታዎችም ላይ ያን ነገር ሲያስመለክት ነበረ። በባለፉት በተደረጉ 5 ጨዋታዎች ላይ ተጫዋቹ 4 ጎሎችን ማስቆጠር ችሏል። በባለፈው ዓመት እንደምታውቁት በዚህ ቡድን ውስጥ የማይተካ ሚና የነበረውና ናፖሊ የስኩዴቶን ዋንጫ እንዲያሸንፍ የስኩዴቶን ዋንጫ ከፍ አድርጎ እንዲያነሳ የዚህ ተጫዋች ሚና እጅግ በጣም ከፍተኛ ነበር። ተጫዋቹ ከማንቸስተር ዩናይትድ ወደዚህ ቡድን ሲመጣ እንደው በዚህ ልክ በጣም አንጸባራቂ የሆነ ፐርፎርማንስ ያሳያል፣ በዚህ ልክ ብዙዎቹን የሚያስገርም የሜዳ ላይ እንቅስቃሴ ያሳያል ተብሎ አልተጠበቀም ነበር። ግን ማክቶመናይ ወደዚህ ወደ ጣሊያኑ ክለብ ወደ ናፖሊ ከመጣ በኋላ እያሳየ የሚገኘው ፐርፎርማንስ ምናልባትም ደግሞ ወደ ሌሎች ክለቦች ቀልብ ውስጥ እንዲገባ የሌሎች ክለቦች ጠንካራ ፍላጎት በዚህ ተጫዋች ላይ እንዲኖር ያደረገ ነገር መሆኑን በደንብ የምንረዳው ጉዳይ ይሆናል እና አንዱ በዚህ ጨዋታ ላይ ከሚጠበቁ ተጫዋቾች መካከል ስኮት ማክቶመናይ መሆኑን እንረዳለን። ናፖሊ ዘንድሮ በቀላሉ ጎል የሚቆጠርበት ቡድን ነው። ነገር ግን ደግሞ ያንን ለማካካስ በዛኑ ልክ ጎል የሚያስቆጠር ቡድን መሆን ይጠበቅበታል። እንግዲህ ሮሜሮ ሉካኩ የቀድሞው የቼልሲ ተጫዋች ከጉዳት አገግሞ አሁን ወደ ሜዳ የተመለሰ ተጫዋች ሆኗል። በባለፈውም 79ኛው ደቂቃ ላይ ተቀይሮ ገብቶ ወደ ሜዳ የገባና ሲጫወት የተመለከትነው ተጫዋች ነው። ያው ራስመስ ሆይሉንድ ዘንድሮ በናፖሊ ቤት በተለይ ከማንቸስተር ዩናይትድ ከመጣ በኋላ ተጫዋቹ ጥሩ የጎል ማስቆጠር ጊዜያትን እያሳለፈ ነው የሚገኘው። ስለዚህ የዚህ ጨዋታም ከፍተኛ ጎል የማስቆጠር ኃላፊነት ጎል የማስቆጠር ጫና በዚህ ተጫዋች ኃላፊነት ላይ እንደሚወድቅ ቼልሲዎች ያውቃሉና ይህንን ተጫዋች በደንብ አድርገው እየተቆጣጠሩት ጨዋታቸውን ለማከናወን ጥረት ያደርጋሉ ተብሎ ይጠበቃል። እንግዲህ ከተመለከትን በናፖሊ ቤት ራስመስ ሆይሉንድ፣ ስኮት ማክቶመናይ እንደዚሁ ጎሎችን በማስቆጠር ሂደት የሚጠቀሱ ተጫዋቾች ናቸው። ያው ኬቨን ደብሮይነ የለም በናፖሊ በኩል በጉዳት ምክንያት ተጫዋቹ እንግዲህ ያጋጠመው ጉዳት ለረጅም ወራት ከሜዳ የሚያርቀው ጉዳት እንደሆነ ይታወቃል። ከዚህ በተጨማሪ ደግሞ እንደዚሁ ቢሊ ጊሊሞር፣ ማቲዮ ፖሊታኖ እንዲሁ ደግሞ አሚር ራህማኒ እነዚህ ተጫዋቾችም እንደዚሁ ይህ ጨዋታ የሚያመልጣቸው ተጫዋቾች ይሆናሉ ማለት ነው እና እነዚህን ተጫዋቾች እንደዚሁ በዚህ ጨዋታ ላይ የማንመለከትባቸው እድሎች ይኖራሉ። እዚህ ጨዋታ ላይ የነዚህ ተጫዋቾች አለመኖር ለዚህ ቡድን በጣም ትልቅ ጉዳት ነው የሚሆነው። ከዛ ውጭ ግን በቼልሲ በኩል ደግሞ ስንመለከት አሁንም ቢሆን የቡድኑ መዋቅር በትክክለኛው መንገድ የሚጓዝና እንዲሁ ደግሞ ጨዋታው ላይ ቤስት የሆነውን ኢለቨናቸውን አሰላለፋቸውን ይዘው ይገባሉ ተብሎ ነው የሚጠበቀው።
እንደምታስታውሱት 2011-12 የውድድር ዘመን ላይ ቼልሲ ናፖሊን አሸንፎ በካምባክ ምናልባት ብዙዎቻችን የብዙ ካምባኮችን ስናነሳ ይሄንኛውንም ማንሳት እጅግ በጣም አስፈላጊ ይሆናል። ብዙ የእግር ኳስ የቻምፒየንስ ሊግ ውድድሮችን የሚያነሱ ሰዎች ይሄኛውን ሲዘነጉት እመለከታለሁ። ግን ይሄንኛው የቻምፒየንስ ሊግ ጨዋታ ቼልሲ 5-4 ያሸነፈው የቻምፒየንስ ሊግ ካምባክ በፍጹም የማይዘነጋ መሆኑን እንመለከታለን እና ቼልሲ የመጀመሪያ ጨዋታውን 3-1 ተሸንፎ ከዛ ቀጥሎ 4-1 በሆነ ውጤት በማሸነፍ ነበረ ያንን ውጤት ያስመዘገበው እና እንግዲህ ከዛ ተጠባቂ ጨዋታቸው በኋላ የሚያደርጉት ትልቅ ጨዋታ ነው የሚሆነው ማለት ነው በሁለቱ ቡድኖች በኩል። ምን አይነት የቋሚ አሰላለፍ ወይም ደግሞ ፕሬዲክቲቭ ላይንአፕ ሊጠቀሙ ይችላሉ የሚለውን ነገር ስናይ በናፖሊ በኩል ኒካታ ኮንቲኒ የቡድኑ ግብ ጠባቂ ይሆናል ተብሎ ይጠበቃል። ጆቫኒ ዲ ሎሬንዞ፣ አሌዛንድሮ ቦንጎሪኖ እንዲሁ ደግሞ ዡዋን ከዚህ በተጨማሪ ማይጎል ጉቲሬዝ የቡድኑ የተከላካይ መስመርን ይመራሉ ተብሎ ይጠበቃል። ስታንዚላቭ ሎቦትካ፣ ስኮት ማክቶማናይ፣ ማቴዎስ ኦሊቬራ፣ አንቶኒዮ ቬርጋራ፣ ኤሊፍ ኤልማስ እና እንዲሁ ደግሞ ራስመስ ሆይሉንድ በቋሚ 11 ውስጥ የሚጀምሩ የናፖሊ ተጫዋቾች ይሆናሉ ተብሎ ይጠበቃል። በተለይ ኤሊፍ ኤልማስ የናፖሊን ማጥቃት ወደ ተሻለው ደረጃ በማሸጋገር ረገድ ጥሩ ሚናን ይወጣል ተብሎ የሚጠበቀው ተጫዋች ነው። በቼልሲ በኩል ሮበርት ሳንቼዝ፣ ማሎ ጉስቶ፣ ትሬቮ ቻሎባ፣ ቤን ዎይት፣ ባዲያ ሺሊ፣ ማርኮ ኩሬያ፣ ሬሲ ጀምስ፣ ሞይሰስ ካይሴዶ፣ ፔድሮ ኔቶ፣ ኤንዞ ፈርናንዴዝ፣ አሌሃንድሮ ጋርናቾ እና ዦ ፔድሮ በዚህ ጨዋታ ላይ ይጀምራሉ ተብሎ ይጠበቃል እና ይህ ጨዋታ እንግዲህ ለቼልሲዎች እጅግ በጣም ወሳኝ የሆነ ጨዋታውን አሸንፎ ወደ ቀጣዩ ዙር ለማለፍ የሚያስችል ጨዋታ ነው የሚሆነው። ግን የሌሎቹን ጨዋታዎች ደግሞ ፉክክር ስንመለከት በጣም ሌሎች በርከት ያሉ ጨዋታዎችም ስለሚከናወኑ በተመሳሳይ ሰዓት ልክ እንደ ቼልሲ 13 ነጥብ የያዙ ሌሎች 7 ቡድኖች አሉ። እነዚህ ቡድኖች ደግሞ የሚያስመዘግቡት ውጤት ታይቶ በጎል ክፍያ፣ በነጥብ ልዩነት ኢቨን በነጥብ ራሱ አሁን ብዙ ቡድኖች እንግዲህ ከነዚህ ከ8ቱ 5ቱ እንኳን ቢያሸንፉ እኩል 16 ነጥብ ነው የሚገቡት። ስለዚህ 7ኛ 8ኛ ደረጃን ይዞ ለማጠናቀቅ ክለቦች በጣም የሚጋፉበት ራሳቸውን ከፕሌይ ኦፍ ነፃ ለማድረግ የሚጫወቱባቸው ጊዜያት ናቸው የሚሆኑት። ምክንያቱም ፕሌይ ኦፍ ላይ ትልልቅ ቡድኖችን የምታገኙባቸው ድሎች በጣም ሰፋፊ ናቸው። ትልልቅ ተጋጣሚዎች ይኖራሉ እዚሁ ፕሌይኦፍ ስቴጅ ላይ ማለት ነው። ስለዚህ እነዚህን ክለቦች ከማግኘት ለመዳን እስከ 8ኛ ባለው ደረጃ ይዞ ማጠናቀቅ አንዱ በጣም ጥሩ የሆነው ጉዳይ ይሆናል ተብሎ ነው የሚጠበቀው። ለማንኛውም ግን ይህ የጨዋታ መርሃ ግብር እንግዲህ እጅግ በጣም በጉት የሚጠበቅ የምሽቱ የቻምፒየንስ ሊግ ምናልባትም ነገ ብትመለከቷቸው ከማትከስሩባቸው ጨዋታዎች መካከል አንዱ ነው ተብሎ ነው የሚታሰበው። እንግዲህ የኮል ፓልመርን ጉዳይ በተመለከተ ኮል ፓልመር ጠዋት ላይ በነበረው የልምምድ ሴሽን ላይ ተሳትፏል የሚሉ ዘገባዎች ስንመለከት ነበረ እና ስለዚህ ምናልባትም ደግሞ ይህ ጨዋታ ላይ ምንመለከታቸው የቼልሲን ተጫዋቾች እንግዲህ አሰልጣኙ በአሰላለፍ ውስጥ ሲመርጡ የትኛው ተጫዋች ደግሞ አሰላለፍ ውስጥ ገብቶ እንመለከተዋለን የሚለውን ጉዳይ አብረን የምንመለከተው ነው የሚሆነው። ለማንኛውም ግን የቼልሲ እግር ኳስ ክለብ በዚህ ጨዋታ ላይ ከፍተኛ የማሸነፍ ቅድመ ግምት ወስዶ በዚህ የጨዋታ ምሽት ላይ እንመለከተዋለን። ማን ያሸንፋል? እስቲ በዚህ ጨዋታ ላይ ቼልሲ ይህንን ጨዋታ አሸንፎ ወደ ቀጣዩ ዙር እስከ 8ኛ ደረጃ ያለውን ደረጃ ይዞ ወደ ቀጣዩ ዙር ማለፉን ያረጋግጣል ወይስ ደግሞ ናፖሊ 3 ነጥብ አስመዝግቦ ቢያንስ በፕሌይኦፍ የሚያሳልፈውን ውጤት ያገኛል? ይህንን እንግዲህ ምሽት 5 ሰዓት ላይ በኔፕልስ በዲዬጎ አርማንዶ ማራዶና ስታዲየም በሚደረገው ጨዋታ ላይ ምሽት 5 ሰዓት አብረን የምንመለከተው ጉዳይ ይሆናል ማለት ነው።